ተመስገን እመጣለሁ ካልሽኝ ጀምሮ ሰዓት ዋሊድ ብሎኝ ነበር። ይሄን ያህል ሚኪ? አዎ ፍቅር፣ ምን ያህል እንደወደድኩሽ አልገባሽም እኮ። ገብቶኛል። በቃል ስታረጋግጥልኝ ደስ ስለሚለኝ እኮ ነው። ፈጣሪ ይመስገን ከብቸኝነት ወጥቶ አንቺን ስለሰጠኝ። እኔ ፍቅር ምን አባቴ ላድርግ? ፈጣሪ ልፋቴን አይቶ አንተን የመሰለ አፍቃሪ ሰጠኝ። እንዳንቺ አይነት ውስጧም ውጫዋም ያማረ ሰው ማግኘት መታደል እኮ ነው። ወይ ፍቅር ይገርማል። ገና ዛሬ ከመምጣት ምን ነው የሚገርመው? የናፈቀችኝ እናቴን እንኳን አይኗን ሳላይት እኮ ነው በረር የመጣሁት። የኔ ፍቅር ምን አባቴ ላድርግሽ? ዛሬ ባትመጪ እኮ ሞትብሽ ነበር። አትሞትብኝ እሺ፣ ጠላትክ ይሙት። ድንገት እመጣለሁ ስላልሽኝ የረባ ነገር አላዘጋጀውም። ወተን ቆንጆ ነገር ጋብዝሻለሁ። ሀቢቢኔ አራበኝም። ረሃብ ያንተና ይቻላል? አዎ ዛሬ ከቅፍ ሳልወጣ አይንህን እያየሁ ማሳለፍ ነው የምፈልገው። ደስ ይለኛል። ይማር ቤት ግን በጣም ነው የሚያምረው። ካሰብኩ በላይ ነው። እውነት? እንዴት ታውቃለህ? ካወራር አቋም ያለው ሰው እንደሆንክ ገምቼ ነበር፣ ግን በጣም ካሰብኩት በላይ ሆንክብኝ። ታይኔ ፍቅር ባርና ቁል ታሰክሪኝ ነው እንዴ? ከምሬን ነው። እኔ እንዳንተ አቋም ያለው ሰው ደስ ይለኛል። በቃ አረ ሙገዛው አልበዛም? አልበዛም። ቤት እየሰራህ እንደነበር አውቃለሁ፣ ግን እንደዚህ አይነት ቤት አልጠበቅኩም። የዚህም ቤት ነገር ሳታንሽብኝ አሳሪን ነው እያበላኝ ያለው። ለነገሩ የኔ ቤት ማለት ያንቺ ነው። እንዴት የኔ ፍቅር? ያለኝን ሁሉ እዚህ ቤት ላይ አውጥቼ ያውየዋለሁ። ቀሩ ደግሞ የባንክ ዕዳ አለብኝ። እውነት ሀቢቢ? ለነገሩ ቤቱ ይገባዋል። አዎ እሱማ ዋናው ማለቁ ነው። ግን የባንክ ዕዳው በጣም እያስጨነቀኝ ነው ያለው። ለካ እሱም አለ። ለመሆኑ ምን ያህል ነው? 2 ሚሊዮን። ውሽ ብዙ ነው። አሁን ደግሞ ባሰብኩት መጠን ቢዝነስ እንዳላጠጥፍ እንቅፋት እንዳሆንብኝ በጣም ሰጋለሁ። እንዴት ሚኪ? ወለዱ ነው ማዚ። ጊዜ በሰጡት ቁጥር በጣም እየተቆለለ ይመጣል። እንዴ እኔ ፍቅር ካላስ በቃ ተጨናነቅ። እኔ 1 ሚሊዮን እሰጥሃለሁ። እንዴት ማዚ? እኔ ላንቺ ላደርግልሽ ሲገባ አንቺ ለኔ ልታደርግልኝ ነው እንዴ? ሀቢቢ አንተ ማለት የኔ አይደል እንዴ? እሱማ ልክ ነሽ። የኔ የሆነው ሁላ ያንቺ ማለት ነው። ባይገርምህ በጣም እድለኛ ነበርኩኝ። የምሰራባቸው ሰዎች ከሌሎች እህቶች አንጻር በጣም ባለጸጎች ነበሩ። ያው ቤተሰብ ስለምረዳ ነው እንጂ ሁሉንም በአንዴ ዘግተን መጠቃለል እንችል ነበር። አቤት እንደዛ ቢያደርገው ኖሮማ። ግን እኔም ለራሴ ማሰብና ማስቀመጥ የጀመርኩት ገና በቅርቡ ነው። የኔ ፍቅር እኔ ያለሁልሽ፣ ምንም ነገር እንዳያሳስብሽ። በቃ ሀቢቢ ቀሪውን እዛ ኬርኩ በኋላ ቶሎ ቶሎ እየላኩልህ ተደጋግፈን እንከፍለዋለን። ትንሽ ቢሆን ሰው ሀገር እስከመቼ መጥቼ ርፍ ልበል እንጂ። እኔም እስከዛ ቢዝነሴን አሯሩጬ አንቀባሬ ነው ማኖርሽ። የኔ ፍቅር ያድርግልኝ። በእርግጥ እኔ የማገኘው ገንዘብ በጣም ቆንጆ ነው። የምሰራባቸው ሰዎች ግን ባህሪያቸው በጣም አስቸጋሪ ናቸው ከምልህ በላይ። አይዞሽ የኔ ፍቅር፣ ሁሉም ነገር ይለወጣል። ተስፋ አድርጋለሁ። እዚህ ስንመጣ ቀላ ብለን ቦርሳችንን ይዘን ተቀባብተን ስንታይ የደላን እንመስላለን። ግን ስንቱን ችለን ስንቱን አሳልፈን መሰለ። እንዴ ፍቅር፣ ከእኔ ጋር ሆነሽ ልትደበሪ ነው እንዴ? ይቅርታ ሀቢቢ፣ ገና ከመምጣቴ ብሶ ታወራው ባህል የማወራው ሰው ስለሌለኝ እኮ። እኔ ያለሁልሽ፣ ሁለተኛ እንዲህ ስትይ እንዳልሰማሽ።